እንግዲህ የቀነኒን ጉዳይ በምናየው መልኩ እያንዳንዱ መረጃ እኔ ያልኩት ነገር እውነት እየሆነ እየሄደ ነው። እኔ ሰው ያምነኛል። ብዙዎቹ ስለሚያምኑኝ ትክክለኛ መረጃ ከማንም በፊት ያደርሶኛል። ዮኒ ማኛ ወደ ፊት አምጣልን፣ ትክክሉን ተናገርልን፣ ሀቁን ተናገርልን ብለው ይናገራሉ። ትላንትና በተናገሩት ነገር ሌሎቹ ያፍራሉ። እኛ በእውነት ይዘን እንቀጥላለን። እኔ ስለ አንዱ ዓለም አንድም ቀን ክፉ ተናገሬ የማክሰው አይደለሁ። አንዱ ዓለም አርቲስት ነው። በምንም ነገሩ ተናግሬው የማክሰው አይደለሁ። ስለዚህ ፐርሰናል ጥላቻም የለብኝም። ቀነኒንም እኔ አላቃትም። እኔ ቢሊሊ በሚለው ዘፈኑ እንጂ የማውቀው ይህን ልጅ አላውቀውም። ብዙዎቻችን አናውቀውም ነበር። ግን ከዚህ በፊት የነበረው ሪሌሽንሽፕ ላይም ሌላም ቦታ ላይ ችግር እየፈጠረ እንደነበረ ማንም ሰው ያውቃል። እህታችን ነፍሰ ጡር እንደነበረ አሁን ሳመናችሁ ዮኒ ማኛ ዋሽቶ ነበር አይደል? አሁን እውነተኛ ሆኖ ተገኘ። ጎበዝ ጎበዝ፣ እንቀጥላለን። ሌላው ደግሞ አንዱ ዓለም ከዚህ በፊት የሆነ ቦታ ላይ ከሆነ አርቲስት ጋር ጥይት ተመዛዞ ሊገዳደል እንደነበረ የምታውቁት ነገር ይመስለኛል። ይሄ ነገር አለ። ሌላው ደግሞ ከሆነ አርቲስት ጋር አብሮ ከሚያቀናብረው አርቲስት ጋር ለዚህ ደረጃ ያደረሰው ጋር በር ዘግቶ ሽጉጥ አውጥቶ እጅ ለእጅ ተያይዘው ጥይቱ ተተኳክሶ መሬት ወድቆ ሁለቱም ወድቀው በስንት መከራ ነው የተገላገሉት። ከዚህ በፊት የነበረች ኤክሱን ምን ያደርጋት ነበረ? ይደበድባት ነበረ፣ አቢዩዝ ያደርጋት ነበረ፣ ብዙ ስቃይ ያደርስባት ነበረ። እቺንም በጓደኞቹ ፊት ይመታት ነበር። እቺንም እንደዛ ያደርጋት ነበር። በጓደኞቹ ፊት ይመታታል፣ የሚፈልገውን ያደርጋል። እየሰከረ እየገባ ብዙ ነገር የሚያደርግ በጣም ባለጌና መረን ሰው ነው። ይሄ ትንሽ ገንዘብ ሲያገኙ ወጠጥ የሆነው ነገሮችን ሴቶች ላይ አቢዩዝ የሚያደርጉ እሱ ብቻ ሳይሆን ሌሎችም እንዳላችሁ ሰምተናል። በብልጽግና ተጠግታችሁ ብዙ ነገር የምታደርጉ ጎረምሶች ሰምተናል። እያንዳንዳችሁን ጉዳችሁን አውጠዋለሁ። እያንዳንዳችሁ ጉዳችሁ ይወጣል። ኩሩ ኢትዮጵያዊ ነኝ። የሰው ልጅ ሞት እንደ ውሻ ከረከሰበት ሀገር ውስጥ ነው ተወልጄ ያደግኩት። ኩሩ ኢትዮጵያዊት ነኝ። ከደፋሪ ይልቅ ተደፋሪ አንገቱን የሚደፋበት ማህበረሰብ ውስጥ ነው ተወልጄ ያደግኩት። ኩሩ ኢትዮጵያዊ ነኝ። እኔ ላግባ እንጂ ባሌ እንደፈለገ ነገር ቢያደርገው ምንም ነገር ከማያገባው ማህበረሰብ ውስጥ ነው ተወልጄ ያደግኩት። ኩሩ ኢትዮጵያዊ ነኝ። በባሌ ምክንያት ራሴን እስከማጠፋ ድረስ ማንም ሰው ዞር ብሎ ከማያ የሀገር ውስጥ ነው ተወልጄ ያደግኩት። አቦ ኩሩ ኢትዮጵያዊ ነኝ። ገዳይን፣ ደፋሪን፣ አራጅን የምናበረታታ ማህበረሰብ ነው ተወልጄ ያደግኩት። ኩሩ ኢትዮጵያዊ ነኝ። ያውም ኩሩ ጀግና ኢትዮጵያዊት ነኝ። አባቴ ስርዓትና ህግ ምን እንደሆነ ከማያውቅ ማህበረሰብ ውስጥ ነው ተወልጄ ያደግኩት። ኩሩ ኢትዮጵያዊ ነኝ። ዝናና ብር ካለክ የፈለከውን በደል ሰርተክ መኖር ትችላለክ። ኩሩ ኢትዮጵያዊት ነኝ። ከተበዳይ ይልቅ በዳይን የምናበረታታ ማህበረሰብ ውስጥ ነው ተወልጄ ያደግኩት። ኩሩ ጀግና ኢትዮጵያዊት ነኝ። በእኛ ኩሩነት በእኛ ጀግንነት ምክንያት ስንቱ ወጣት ከሀሰበው ሳይደርስ ተቀጨ። ስንቱ ህጻናት ሳያድጉ በልጅነታቸው ህይወታቸው ተነፈጉ። ኩሩ ኢትዮጵያዊት ነኝ። በሴትነቴ ምክንያት አንገቴን ደፍቼ ነው ያደግኩት። ኩሩ ኢትዮጵያዊት ነኝ። Jiruu dachee irraa garaa kee hidhattee murtii hamaa akkasii maalumaaf filattee haalli keessa jirtu tarii yoo siin taane maatii si abdatuuf waa garaan sinnaanee abdii nama kuta dhugaadha sichuutti maaf nu madeessitee godaante jechuutti. ይህን ቪዲዮ በጣም ሼር አድርጉልኝ። የሰው ልጅ ይሞታል፣ ሞት ደግሞ እድሜ አይጠይቅም። ከነኔ አዱኛ ሞታለች። የሰው ልጅ ደግሞ ፍርሃቱ ሞቶ መረሳቱ ብቻ ነው እና እኔ ጥበበኛው በጥበብ አስፈራታለሁ። ይህን ቪዲዮ በጣም ሼር አድርጉልኝ።
አርቲስት አንዱዓለም ጎሳ ፍርድ ቤት መቅረቡን በዚህ ሰዓት የተሰሙ መረጃዎች እያሳዩ ይገኛሉ። ቢቢሲ አፋን ኦሮሞ ይዞት ከወጣው መረጃ ላይ እንደተመለከቱት ከሆነ አርቲስት አንዱዓለም ጎሳ የ13 ቀን ጊዜ ቀጠሮ ተሰጥቶበታል። አቃቢ ሕግ ታዲያ ከቀነኒ አዱኛ ጋር የሚኖረው እሱ ስለሆነ እሱን ጠርጥረነዋል፣ ስለዚህ በቁጥጥር ስር አውለነዋል ሲል ለፍርድ ቤቱ ገልጿል። የአርቲስት አንዱዓለም ጠበቃ ደግሞ በዋስ እንዲወጣ ጥያቄ አቅርቦ ነበር። ነገር ግን የአስክሬን ምርመራ እንደዚሁም ደግሞ ሌሎች ማስረጃዎችን ለማሰባሰብ የ14 ቀን ጊዜ ቀጠሮ የጠየቀው አቃቢ ሕግ ታዲያ የ13 ቀን ተፈቅዶለታል። አርቲስት አንዱዓለም ታዲያ በማረሚያ እንዲቆይ ተወስኗል። ሰው ለአንድ ሳምንት ያወራል፣ ለአንድ ሳምንት ይለፈልፋል። ከዛ አሟሟትህን እንደ ቲክቶክ ስክሮል አድርጎ ያልፋል። በየቤቱ በየጓዳው ቢመረመሩ ቢበዘበሩ እንዴት እንደሞቱ ያልታወቀላቸው ቀነኒዎች ብዙ ነበሩ። ብዙ ነፍስ ይማር።